ወደ ህክምና የገባሁት በአባቴ የህክምና ስህተት ስላጣሁት ነው። ሰው እንግዲህ የሚጠጣው ይሄንን ነው። ባይታጠብ እንግዲህ ከነዚህ ነው የሚጨመረው። ልክ እንደነ ቻይና እንደነ ህንድ ሰው ሄዶ እንደሚታከምበት ኸርባል ህክምና ወደ ኢትዮጵያ መጥተው እንዲታከሙ በቡና ዘይት ላይ ላይሰንስ ያለን እኛ ብቻ ነን ኢትዮጵያ ውስጥ። ብዙ አትበይም ሲባል ሰምተን ነው። አረ በደንብ ነው እንጂ የምበላው ቁርስ አይደል እንዴ? አማዞንም ላይ ብትሄጂ ሌላም ቦታ ላይ ዓለም ላይ በሚሸጡት የቡና ዘይቶች በዚህ ልክ ንጹህ ቡና ዘይት የለም እስካሁን ድረስ። ሰላም ተመልካቾቻችን፣ የላይፍ ኢን አዲስ ፕሮግራማችን ተጀምሯል። በዛሬው በላይፍ ኢን አዲስ ፕሮግራማችን የት ነው የምንሄደው? ከፕሮግራሙ ተከታተሉት። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ፣ ደህና ነሽ? ለን ቁርስ እየጠበቅናችሁ ነበረ። ይኸውልሽ እንግዲህ ብዙ ባይሆንም የተወሰነች ነገር ቁርስ ብዙ አትበይም ሲባል ሰምተን ነው። አረ በደንብ ነው እንጂ የምበላው ቁርስ አይደል እንዴ? እንግዲህ እንዳለ አይ ብዙ አላስጠበቅሽኝም። ትንሽ 1-2 ሰዓት ብቻ። ውሸቴን። አይ አልጠበቅንም። ጥሩ ሰዓት ነው የመጣሽው። እንደውም ቆንጆ ቁርስ ሰዓት ላይ ነው የመጣሽው። ስለዚህ ቁርሳችንን እንብላና እኛም ሙላችንን እንቀጥላለን ማለት ነው። እንደዛ ይሻላል። ቆንጆ ነበር። እሺ፣ አሁን ደግሞ እንግዲህ ለመጀመር በደንብ ጥንቅቅ ያለ ከቁርስ ነው ሁሉ ነገር የሚጀመረው። ስለዚህ አሁን ደግሞ ሻይ ወይ ቡና ብለን ወደ ስራችን እንሄዳለን ማለት ነው። ሻይ አይደል? እንግዲህ እዛሽ ጋር ደግሞ ቁጭ ብለን ሻይ ቡና እንበልና ራሴን ማስተናገድ ጀመራለሁ። እንግዲህ ያው የሴት እንግዳ ስለሌለው ራስሽን ታስተናግጃለሽ ብዬ ከቀረበው በኋላ እንግዲህ ማስተናገድ ነው። ሰው እዚህ ጋር እስቲ በደንብ ሐኪም ግዛውን በደንብ እንተዋወቀው። እሺ፣ እንግዲህ ስሜ ሐኪም ግዛው በቀለ ይባላል። ተወልጄ ያደግኩት እዚሁ ሰፈር ነው። ተወልጄ ያደግኩት ያው 22 ወደ 24 አካባቢ ነው ተወልጄ ያደግኩት። እንግዲህ ወደ ውጪ ሄድኩት በአበሻ 94 ነው። እዛ ካናዳ ቫንኩቨር ላይ ነው የኖርኩት ረጅም ጊዜን እስክመለስ ድረስ። እንግዲህ ወደ ኢትዮጵያ ደግሞ ስመለስ 8 ዓመት አሁን 9ኛ ዓመቴን ይዣለሁኝ ወደ ኢትዮጵያ ከተመለስኩኝ። እንዴት ነበረ ቆይታ? የካናዳ ሀገር ቆይታ ለትምህርት ነበር የሄድከው ወይስ በማጋጣሚ ነበር? እንግዲህ ካናዳ ሲሄድ ለኑሮ ነው የሄድኩት። ለኑሮ ነው የሄድኩት። እንግዲህ እዚህ ሀገር ደግሞ ያደግኩበት ስራም ንግድ ስራ ነበረ። የምኖርበት የቤተሰብ ንግድም ነበር እና እንግዲህ ካናዳ ሲኬድ የመጀመሪያው አስቸጋሪ ነገር የስራ ሁኔታ ነው። ተቀጥረሽ ነው የምትሰሪው። የተለያዩ ነገሮች ሰርተሽ የማታውቂውንም ነገር ስለምትሰሪ ከዛ ነው የሚጀመረው። ጥሩ ኤክስፒሪየንስ ነበረ። እንግዲህ ከዛ በኋላም በስራ አጋጣሚም ብዙ ትላልቅ ቦታዎች ላይ ሰርቻለሁኝ። እንግዲህ የዚህ የእጽዋት እውቀት ልምድም ከዛው የመጣ ነው። ከዛ በኋላ ግን እየተመላለስኩኝ ወደ 13 ዓመት ያክል ሪሰርች አድርጌያለሁኝ። ከዛ በኋላ ግን ወስነን ደግሞ በቃ ወደዚህ ሀገር ስንጠቃለን ያሳለፍናቸውን የ13 ዓመት የጥናት ውጤት እንግዲህ ወደ ተግባር ለመቀየር ነበር የመጣ ነው። ጥሩ ነበር። አሁን ላይ እዚህ ምን እየሰራህ ነው የምትገኘው? እንግዲህ እዚህ ሀገር ከመጣሁኝ አሁን 9ኛ ዓመቴ ነው ብዬሻለሁኝ እና እንደመጣሁኝ የእጽዋት ሕክምናን ብዙ ያጠናሁበት ፊልድ ስለሆነ እጽዋት ሕክምናን ነው በይበልጥ የጀመርኩት። ከዛ ጎን ለጎን ደግሞ የእጽዋት ውጤቶች የሆኑ ቅባቶች፣ የፀጉር የገላ ቅባቶች እንዲሁም መዘመን ያለባቸው ትራዲሽናሊ በፊት ሲሰሩ የነበሩበት ሲሰጥ የነበረበት ነገር መዘመን አለበት ብለን ስላሰብን ያዘመንበት ወቅት ነበርና በዛ ህክምና ላይ ረጅም ጊዜ ቆይተናል። ህክምናውንም ደግሞ ስንጀምር እንዲሁ ዝም ብሎ ለገንዘብ ሳይሆን የጀመርነው
የኢትዮጵያን ኢንዲጂነስ ኖሌጅ ወይንም ትራዲሽናል ኖሌጁ ምን ያህል እንደሆነ ሰው እንዲያውቀው ከሰው ጋር በደንብ እንጌጅ ለማድረግ ሞክረናል። ቡና ግን ቀዘቀዘ። እኔ እንኳን እየጠጣሁኝ ነው። አንተ ያው በደንብ እየጠጣሁ እኔ ነው ቀዝቀዝ ሲል ነው ቡና ማጣጥመው። ሲያቃጥል እኮ ለመጣጣም አይመችም። የሚያነቃው ግን ትኩስ ነው የሚባለው። ሙቀቱ ሳይሆን ካፌ ነው አይደለም የሚያነቃው። ከጭስ ጋር ምናምን ሲሆን ደግሞ ቅዳሜ እንዴት ነው የምታሳልፈው? የኔ ደስ የሚለኝ ምንድነው ብዙ ነገሮች በማስብበት ጊዜ በምሰራበት ጊዜ ካፌ ለመቀመጥ እወዳለሁ። ብዙ አይዲያ የሚመጣልኝ ካፌ ላይ ቁጭ በሚል ጊዜ ብዙ ነገሮች አይዲያዎች ይመጡልኛልና ካፌ ባይሆንም ቢያንስ ቡና ይሄው እየጠጣን ሀሳብ እንዲመጣልኝ እየጣርኩኝ እና እንግዲህ ከሰኞ እስከ አርብ ያለው በብዛት በስራ የሚያልፉ ጊዜዎች ናቸው። ቅዳሜ ግን በተለይ ቅዳሜ ወላጆቼን የምጠይቅበት ከቤተሰብ ጋር ልጅም ይዘሽ ወደዛ የምትይበት የሚታረፍበት ቀን ነው ለኔ። ዛሬ እንግዲህ ከቅዳሜን ከኛ ጋር ቤተሰቦች ጋር ነው የምንውለው ማለት ነው። ሌላ ቤተሰብ ቀይረህ ነው የምትውለው? ዛሬ እንግዲህ ሌላ ቤተሰብ ቀይሬ ነው። እንግዲህ ሰርቃችሁኛል ዛሬ። እንዴ በደንብ ተሳክቶልናል ብዬ አስባለሁ። ጥሩ ብሎ እናሳልፋለን። ይሄው ቡናውን ቆንጆ ነው። የውጭ ሀገር ኑሮ ስናስበው ሌላ መልክ ያለው ነው። ኢትዮጵያ ውስጥም ሲመጣ ሌላ መልክ ያለው ነው። ብዙውን ጊዜ የምንረዳው ማህበራዊ ህይወት ኢትዮጵያ ውስጥ ያለ ነው የሚመስለን። አንተ ደግሞ ረዘም ያለ ጊዜ ከሀገር ወጥተህ ኖረሃል። ያው እዛም ሌላ ማህበራዊ ህይወት ይኖርሃል ብዬ አስባለሁ። እስቲ ሁለቱም እንግዲህ በሄድሽበት በሙሉ ያው ሰው ካለ ማህበራዊ ህይወት ይኖራል። እነዛ ሰዎች እስካሉ ድረስ ብቻሽን እስካልሆንሽ ድረስ ማህበራዊ ህይወት ይቀጥላል። ምንድነው ልዩነቱ? እዛ ውጪ ስትሆኚ እንደዚህ ሰፋ ያለ ማህበራዊ ህይወት የለም ነው እንጂ ሰፋ ያለ ህዝብ አለ፣ ማህበራዊ ህይወት አለ። እንደውም ውጭ ሀገር እንደሄድኩኝ በነበርኩበት ጊዜ ለ7 ዓመት እንደውም ደስ በሚል ቤተክርስቲያን እንደ ብዙ ጎበዝ ባልሆንም እንደ ዘማሪ ቤተክርስቲያን አገለግል ነበረ። ለ7 ዓመት ያክል እንደ መዘምራን ሆነን ጥሩ ቤተክርስቲያን ስለነበረች እንደው ለመሳተፍ ያክል እንሞክርና በዛ የማህበራዊ ህይወትሽን ብዙ ሰዎች ታገኝበታለሽ። እስቲ ስለ ስራ የገባህበትን አጋጣሚ እንግዲህ ወደ ስራ የገባሁበት አጋጣሚ አንደኛው እዛ ሀገር እያለሁ የምሰራበት የነበረው ትልቅ ካምፓኒ የመድኃኒት አምራቾች ናቸው። ቫይታሚን ምናምን የሚያመርቱ ናቸውና እዛ ሀገር ላይ ሳይ ነጭ ሽንኩርቱም ካፕሱል ተደርጎ ሁሉ ነገር እኛ እዚህ የምንቀልድበት ነገር በሙሉ እዛ ካፕሱል ተደርጎ በትልቅ ፋርማሲ ላይ ነው ሲሸጥ የነበረውና ከዛ ነው የተነሳሁት። ከዛ ተነሳንና እኛም ሀገር ያለው ነገር ማዘመን ይቻላል። ስለዚህ ከየት ነው የሚጀመረው? እንደ አዲስ እውቀት ስለሆነ ለኔ ከትምህርት ነው የሚጀመረው። ስለዚህ ያንን ለመማር ሞከርኩኝ። በተለይ ኢትዮጵያ ውስጥ ያለው ደግሞ ሰፋ ያለ ነው ማለት በቃ የማያልቅ እውቀት ያለበት ሀገር ስለሆነ ወደዚህ እንግዲህ ቅድም እንደነገርኩሽ 13 ዓመት ሙሉ እየተመላለስኩኝ ብዙ ነገሮች ነው የሰራሁት። እንግዲህ ወደዛ ስንሄድ ደግሞ ወደ ፋብሪካ ደግሞ ስንሄድ የተሰሩት ነገሮች ምን እንደሆኑ እንዴት እንደተሰሩ ምርቶቻችን ምን እንደሆኑ እንግዲህ የምታያቸው ይሆናል። ለማየት ጓጉቻለሁ። እንሂድ። በኔደሽ እንዴት ነው ሙዚቃ ላይ? ሙዚቃ ያው እንግዲህ መቼም ሙዚቃ የሚጠላ ሰው የለም። እሺ ሙዚቃ ቆንጆ ነገር ነው። እንደውም ከኢትዮጵያ ከመውጣቴ በፊት 22 ማዞሪያ ላይ ትልቁ ሙዚቃ ቤት የኔ ነበረ። የእውነት ሙዚቃ ቤትም ነበረኝ። እንዳልኩሽ ብዙ ንግድ ላይ ነው የኖርኩትና ብዙ አይነት ስራዎች ሰርቻለሁ። ብዙ አይነት የንግድ እንትኖች ሰርቻለሁ። ስለዚህ ዛሬ ቅዳሜ ላይ ነው ያለነው። ቅዳሜን ደግሞ ብዙ ሰው ያው የሚዝናናበት ወደ ዘመዶቹ ጋር የሚሄድበት ነው። ስለዚህ አንድ ሙዚቃ እስቲ ለተመልካቾቻችን ብንጋብዛቸው እዚሁ ጋር እየዘፈኑ ሙዚቃ እኔ ዘፍኝ። እሺ ላግዝ ይከፈትና ከዛ እዛ ላይ አብረን
ሰው እኮ ሲነዳ አይዘፍንም። ይሄ ሁሉ ግብ አሁን አልዘፍንም ለማለት ነው። ሰው ሲነዳ አይዘፍንም። አቴንሽኑ መንገድ ላይ እንዲሆን ይሰረቃል። አዎ በኋላ ደግሞ ፊልድ ብቀይርስ ጀነት ያደግንበት የተሯሯጥንበት ሰፈር ላይ ይሄ እዚቹ 22 ስትመለስም 22 ነው የገባው ማለት ነው። አዎ እዚሁ እንትን ያለው ይሄ ሰፈር እንግዲህ እንደምታየው እኛ ስናድግ ብዙ ትዝታዎች ያሉበት ሰፈር ነው። በጣም ብዙ ትዝታዎች ያሉበት ሰፈር ነው። ይሄ ብሪጅ አልነበረም። አሁን የምንሄድበት መስመር ያው አንድ ትንሽ የቀጨን አስፋልት ነበረች። የአስፋልት አሁን እንደዚህ ሰፍቶ እንግዲህ እውነት ለመናገር ውጭ ሀገር ስንኖር እዚህ አይነት ብዙ መንገዶች ውጭ ሀገር ላይ ደና ቦታዎች ላይ ነው የምታየው። አሁን አዲስ አበባን እንግዲህ ካየሻት እኛ እንኳን ካደግንበት እዚህ ሰፈር እንግዲህ ብዙ ከቦሌ ነው የተማርነው። ካደግንበት ካየነው እንኳን በጣም የሚሻል ብዙ ነገር እያየን ነው እና እንደዚህ አይነት መንገዶች እውነት ለመናገር ያኔ ከነበረችው ትንሽ መንገድ አሁን እንደዚህ ትልቅ መንገድ መሆኑ ለኛ በቃ እንደ ዲያስፖራ እና እንደ እንትን ስታዩ ደስ ይላል። እንዴት ነው የሚያበረታታ ነገር አለው። ወዴት እየሄድሽ እንደሆነ አገሪቷ ወዴት እየሄደች እንደሆነ ብዙ ነገር ይነግርሻል። መንገድ ከሌለ ኢንፍራስትራክቸር የለም። ሆስፒታል መድረስ የታመመ ሰው ይዘሽ ወደ ሐኪም ቤት ለመሄድ የምታደርጊው መንገድ ሁሉ የለም እና አሁን ይሄ ኢምፔሪያል ሆቴል እንግዲህ በፊት እዚህ ጋር ካይሻል ቀጭን አስፋልት ነበረች። አሁን ብሪጅ ተሰርቶ እንደዚህ ሆነው ስታዩ በተለይ ከረጅም ዓመት በኋላ ለሚመጣ ሰው ውጭ ሀገር ሌላ ውጭ ሀገር ሄድሽ ነው የሚመስለው እና በጣም ነው የሚያምረው። አንዳንዴ ዝም ብለሽ ንጅበት ነው የሚልሽ እና አሁን እንደዚህ መብራት ኖሮለት በፊት ያው እኛ እዚሁ ስላደገ እንዳልኩሽ ወደዚህ ስንሄድ በተለይ እዚህ ቦታ ላይ ከምሽቱ 1 ሰዓት በኋላ የምትንቀሳቀሽበት ቦታ አልነበረም። ከባድ ቦታ ነበር። አሁን ሁሉ መብራት በርቶ ከተማ ሆኖ ሰው ወክ እያደረገ ስታይ ያምራል። በጣም ነው ደስ የሚለው። የአዲስ አበባ ለውጥ እንግዲህ አዲስ አበባ ራሷ ትናገራለች ብዬ አስባለሁ። አሁን እንግዲህ እዚህ ፋብሪካ ነው የመጣ ነው ወይስ የምንሰራበት ቦታ በጣም ትልቅ ፋብሪካ እንዳትጠብቂ። ይሄ እንግዲህ እንደምታዩ ምርቶቻችን ያሉበት መጀመሪያ በቃ ስራ ሲጀምር የምመጣበት ቦታ ነው እና እዚህ ጋር እንደምታየው አሁን ይሄ የዱባ ፍሬ ነው። የዱባ ፍሬ ዘይት ይሄን ይመስላል። መልኩ ምንም ደስ ይላል። ማሽተት ይችላል። አዎ ይለያል። አዎ ሽታ አለው። ያውነት ዱባ ግን ዱባ አይደል ይለያል። ይሄ ደግሞ የተቆላ ቡና ዘይቱ ከወጣ በኋላ ደግሞ እንደ ክሬም አድርገን የምናስቀምጠው ነው። ይሄ ያስታውቃል። የተቆላ ቡና ነው። ይሄኛው ደግሞ እንግዲህ እንደምታየው ከጥሬ ቡና ላይ እንትን የምናደርገው የጥሬ ቡናው ነው። ይሄ ማሽተት ከፈለሽ እንግዲህ በማሽተት ልትሰክሪ ነው። በጣም እስካሁን ግን ከዛኛው ውጪ ይሄኛውም አሁን የጥሬ ቡና ነው ሽታ ያለው። ያኛውም የዱባ ፍሬ ይለያል። አዎ እንግዲህ ብዙ ሰው አሁን ካስተር ኦይል ሲባል ካስተር ኦይልን ያውቃል እንጂ ካስተር ሲድ ምን እንደሚመስል የሚያውቅ ብዙ ሰው አለ። የማያውቅም ደግሞ በዛ ልክ አለና አሁን ካስተር ሲድ ማለት እንግዲህ ይሄ ነው የምታየው ያለሽ። ደስ ይላል። ስትይው በጣም ከዛ ደግሞ ቀላል ነው ሲታይ ትልቅ ስለሆነ የሚከብድ ይመስላል፣ ግን በጣም ቀላል ነው። መጫወቻ ነው ይመስላል። እና ከዛ እንግዲህ ደግሞ ኮልድ ፕሬስ የሀገራችን ኮልድ ፕሬስ የሆነ ካስተር ኦይል አሁን ብዙ ጊዜ ጃሜይካን ካስተር ኦይል ብላክ የተደረገ የሚመጣው የፓኬጂንግ ካልሆነ በስተቀር ኳሊቲው የኛ ይበልጣል። እና በዛ ላይ ደግሞ ኮልድ ፕሬስ ሲሆን በጣም ቆንጆ አይነት ነው የሚሆነው። እና ይሄ አሁን ሽታ የለውም ግን የለውም። ይሄኛውን ላሸተው ነበር ላወዳድር። ይሄ ቀፎ ነው ከላዩ ከውስጡ ነች ያለችው። ይሄ ተጨምቆ ነው ማለት ነው። ይሄ ይሄ ተጨምቆ ነው እንደምታዩ። አሁን ይሄ ውስጡ እንደዚህ አይነት ነጭ ነገር አለው። ይሄ ሲሰበር ውስጡ ነጭ ነገር አለው። ይሄ ነው የሚጨምቀው። ዘይቱ ያለው እዚህ ውስጥ ነው።
ሽታ የላትም፣ ምንም ሽታ የላትም። እና ይሄ ነው። ይሄ ደግሞ እንግዲህ ፌጦ ነው። ፌጦ ብዙ ጊዜ ከዚህ በፊት መስከረም ላይ ነው የምናውቃት እቺ። አይ ለብዙ ሰው ከልብ ህመም ጋር በተገናኘ ሕክምና ላይ ያለን ብዙ ሰው የልብ ችግር ያለበትን ሰው ወደ ቦታ የመለሰች ፍሬ ነች። ከነተረቱ ለማንኛውም ፌጦ መድኃኒት ነው ይባላል እና ለብዙ ነገር ስለሚሆን ፌጦ በጣም ቆንጆ ነገር ነው እና ስለምንወዳት እንደው ሲቀመጥ ራሱ ደስ ስለሚላ እኛም አንዳንዴ ትንሽ ቃም ስለምናረጋት ለዚህ ነው ያስቀመጥናት እዚህ ጋር። እንደምታየው ደግሞ እንግዲህ እዚህ ጋር ጠዋት እንደገባች ዛሬ ያው ከኛ ጋር እንትን ለማለት አንድ ልጅ አለች። ግን እንደዚህ እንግዲህ በሚያምር ፓኬጂንግ ገብታ የተሰሩትን ኦይሎች ፓኬጅ ሌብሊንግ ታደርጋለች። እዚህ ጋር ይሄ የተቆላ ቡና ዘይት ነው። ይሄኛው ደግሞ ግሪን ኮፊ ኦይሉ ነው፣ አረንጓዴው ያልተቆላው ማለት ነው። እነዚህን ሌብል ይደረጋሉ። እዛ ጋር እንደምታያቸው ደግሞ ስክራቦች አሉ። ያንን ገብታ ሌብል ያደርጋሉ። የኔ እንግዲህ መጥቼ መጀመሪያ እዚህ ጋር የሚሰራው ነገር ንጽህናውን በስነ ስርዓት መዘጋጀቱን ሁሉን ነገር አያለሁኝ ማለት ነው። ፀጉር ቅባቶች፣ የገላ ቅባቶች እንሰራለን። በይበልጥ ደግሞ በጣም ጥንቃቄ የሚፈልገው የቡና ዘይት አሰራራችን ነው። እንግዲህ ያሸዋል አይደለ? እሱ ነው። ስለዚህ አሁን ሲጀመር ምን አይነት ፕሮሰስ አለው መሰለሽ? እዚህ ጋር እንደምታየው ባሳይሽ አሁን እነዚህ እንግዲህ አሁን እንደዚህ ሆነው ስታያቸው ጨዋታ ነው የሚመስለው ለብዙ ሰው። ግን አንደኛ ቡና ዘይት ከመውጣቱ በፊት የምናዘጋጅበት ሜተዱ ይሄ ነው። ዝም ብሎ ቡና ስለተገኘ ቡና ይወጣዋል ማለት አይደለም። ይሄ እንግዲህ የሀገራችን የራሳችን ኢንዲጂነስ ኖሌጅ ወይ ደግሞ የኢትዮጵያ እውቀት የምንለውን ከረጅም ዓመት በኋላ ወደዚህ አምጥተነው ነውና አሁን ይሄ እንግዲህ ተሸፍኖ የምታየው ነገር ይኸውልሽ ውስጡ ቡና ነው ያለው። ጥሬ ቡና። አሁን ይሄ ጥሬ ቡና ነው ያለው። ምክንያቱም የተቀመጠበት ምክንያት ምንድነው? አሁን ይሄ እንግዲህ ዘይቱን ለማግኘት የምንሄድበት አንደኛው ፕሮሰስ ነው። ከዚህ በኋላ ወደ 8-9 አይነት ፕሮሰሶች አሉት። ከዛ በኋላ ነው ወደ ቡና ዘይትነት የሚቀየረው። የሚጀምረው ከዚህ ነው። ይሄ እንግዲህ ማሰሮ አንዳንድ የሚጠፉ ዘሮች ወይ ደግሞ ኦርጋኒክነታቸው እንዳይለቅ የምንፈልጋቸውን እጽዋቶች ወይ ዘሮች በዚህ መልክ ነው የምናስቀምጣቸው። ይሄ ለአመታት ረጅም አመታት ምንም ነገር ሳይሆን ሳይበቅል ምን ሳይል መቆየት ስለሚችል በዚህ ውስጥ አድርገን በሚቀጥለው ጄኔሬሽን ዘር ብንፈልግ ጂኤምኦ ፍሪ የሆነ ዘር በዚህ መልክ እናስቀምጣለን ማለት ነው። አሁን ቡናን ሞር ወደ ትልቅ አገራዊ ደረጃ እየወሰድነው ስለሆነ እንግዲህ ከዚህ በፊት እንደነገርኩሽ ቡናና ሻይም ለኛ ብቸኛ የሆነ በቡና ዘይት ላይ ላይሰንስ ያለን እኛ ብቻ ነን ኢትዮጵያ ውስጥ። የብቃት ማረጋገጫችንም ከቡናና ሻይ ያገኘ ነው። ለከነሱ ጋርም ደግሞ ረዘም ያለ ግንኙነት ስላለን ቡናና ሻይም ሰፖርት ያደርገናል። ምግብና መድኃኒትም እንደዚሁ ጥልቅ ያለ ነገር ነው እየሄድን ያለ ነውና ቅድም እንድነግርሽ የፈለኩት ምንድነው ላብራቶሪ ቴስቱ ራሱ ለኢትዮጵያ ብቻ እንዲሆን ሳይሆን አሁን ውጭ ሀገር ሄደሽ የኢትዮጵያ ቡና ብለን ስናወራል አይደለ? ያንን ዝቅ አድርገው ማየት ወይ ደግሞ ግሬዶ እንዳይቀንስብን ካናዳ ውስጥ ሄደን ኢሮፊን በሚባል ትልቅ ላብራቶሪ ነው ያሰራነው ላብራቶሪውን እና one of the best result እስካሁን ድረስ አማዞንም ላይ ብትሄጂ ሌላም ቦታ ላይ ዓለም ላይ በሚሸጡት የቡና ዘይቶች በዚህ ልክ ንጹህ ቡና ዘይት የለም እስካሁን ድረስ። እና ይሄ ደግሞ እኛ እንስራው እንጂ እንደ ሀገር ያው ቡና ከኢትዮጵያ እንደመገኘቱ ዘይቱም ደግሞ በብዛት ከኢትዮጵያ እስካሁን ድረስ ሌላ ቦታ በዚህ ልክ ስለማይገኝ ሊያኮራን የሚገባ ፕሮዳክት ነው። አዲስ ነገር ስለሆነ ዘይቱም ስክራቡም ክሪሙም ሁሉ ነገር ስላለ በቅርቡ ቆንጆ ቦታዎች ላይ ይኖረናል። ስለዚህ እዚህ ቤት ገብቶ ምንም የሚጣል ነገር የለም። ሁሉም ቦታዋን ይዛ ነው የምትወጣው ማለት ነው። እዚህ ቤት ምንም ነገር የሚጣል ነገር የለም። በተቻለ መጠን ምንም አይነት ዌስት ኖሮ ኤንቫይሮንመንት እንዳይበክል ነው እና የትኛውም አሁን ለምሳሌ ፓፓያ እኛ ጋር ከመጨመቁ በፊት ምንድነው የምናደርገው? ፓፓያውን ገዝተን መቄዶኒያ እንወስደዋለን። መቄዶኒያ ሄዶ ጁሱን
እነሱ ይወስዱታል ስጋውን መበላት የሚችለው ድፍን ነው የሚሄደው መኪናው እንደተጫነ ይሄዳል ከዛ ያንን እነሱ ፍሬውን አውጥተው ፍሬውን ይሰጡናል እኛ ደግሞ ፍሬውን አምጥተን እዚህ ወደ ዘይትነት እንቀይረዋለን አሁን ከዚህ በኋላ ደግሞ ሱቆቹን ነው ማስጎበኝሽ አሁን መጀመሪያ በጣም ወደምንኮራበት ወደምንወደው ወደምናከብረው ኃይሌ ገብረስላሴ ሆቴል ኃይሌ ግራንድ ሆቴል ነው የምንሄደው አሁን ደግሞ እንግዲህ አዲስ ነገር ነው ማሳየሽ ጥቁር አዝሙድ እንዴት እንደሚሰራ ብዙ ጊዜ ብዙ ሰው ጥቁር አዝሙድ እኛ ጋር ታጥቦ ነው ጸርቶ ነው የሚሰራው ስንል ብዙም ግራም ይገባቸው ሰዎች አሉ ከዚህ በፊት ሰርተና ሳይተናል እዚህ ጋር የምታየው አሁን ጥቁር አዝሙድ ብቃለው ግን ጽድት ብሎ የምታየው ብዙ ቆሻሻ ወጥቶት ነው ውሃ ነው የምታየው ግን አሁን ይኸውልሽ ሲያሳየን ከውስጡ ምን እንደሚወጣ ተመልከች አሁን ለኪሎም እንዲያነሳላቸውም ሲወቃ ምንም ስለሚይወልሽ ጭቃ ነው አይደል አሁን በቃ ይኸውልሽ ሰው እንግዲህ የሚጠጣው ይሄንን ነው ባይታጠብ እንግዲህ ከነዚህ ነው የሚጨመረው ስለዚህ ሰው አሁን ብዙ ቦታ ሄደው ጠቆር ምናምን ሲል የኛ ደግሞ ትንሽ ብራውን ሲሆንባቸው ትንሽ ብዙ ሰው የምናስረዳቸው ይሄ ነገር ካልወጣ በቃ በሽታ ነው የምንሸጠው በዚህ አጋጣሚ እንግዲህ እናንተም አይታችሁት የማታውቁት ነገር ነው አዲስ ልምድ ነው ብዬ አስባለሁ በሚገባ ዋው እሺ ተመልካቾቻችን እንቀጥላለን አሁን ደግሞ ወደ ኃይሌ ግራንድ እና እንግዲህ ይሄንን የመረጠንበት ምክንያት ቤቱ እንደምታዩ ብዙ የውጭ ዜጋ የሚመጣበት ብዙ ዲያስፖራ የሚያርፍበት የሚመጣበት ስለሆነ ይሄንን ግሪን ኬር ያው እንግዲህ ውጪ ወተን ኖረን ተመልሰን ሀገራችን የሰራነው ነገር እንደሆነ ይጠይቃሉ ይረዳሉና ልክ ይሄንን ከሰሙ በኋላ እኔም እንደዚህ አይነት ፕሮዳክት ነበረኝ ለካ እንደዚህ ነው ለካ እንደዚህ ይቀላል እየተባለ ብዙ ሰው የተማረበት ስለዚህ ለኛ ኢትዮጵያ ውስጥ ያለውን ፕሮዳክት ንጹህ እንዲሆን ከማስተማር ጎን ለጎን ከውጭ ያለውም ሰው እንዲመጣ አብሮ እንደዚህ አይነት ነገር ኦፖርቹኒቲ እንዳለ ለማሳየት እነዚህ ቦታዎች ጥሩ ናቸው ከዚህ ቀጥሎ ደግሞ ትልቁ የዲያስፖራ መገናኛ ብዙ መነጋገሪያ የሆነ ደግሞ ስካይላይት ነው ስካይላይት ደግሞ ስንሄድ ያሉትን ደግሞ ቆንጆ ነገሮች ስላሉ እዛ ደግሞ አሳይሻለሁ ስለዚህ ወደዛ እንሂድ እዚህ ደግሞ ሌሎቹ ቁጭ ብለን እንኖራቸው እሺ በህክምናውም በጎ አድራጎት ውስጥ እንዳለህም አውቃለሁኝና በህክምናው ዘርፍ የምትሰጣቸው የበጎ አድራጎት ስራዎች አሉ እነሱንም ብናነሳቸው ደስ ይለኛል በዚህ አጋጣሚ ወደ ህክምና የገባሁት በአባቴ የህክምና ስህተት ስላጣሁት ነው ስለዚህ ብዙ ሰዎች በህክምና እጥረት በመድኃኒት ማጣት የተለያዩ ነገሮች እንደሚቸገሩ ሳይ ይሄን ነገር የራሴን ቁጭት ስላለኝ ያንን መወጣት ስለፈለኩኝ በዛ ነው የጀመርኩትና መጀመሪያ ህፃናቶችን እስከ 13 ዓመት ያሉ ህፃናቶችን አላስከፍልም ብዬ ጀመርኩኝ ብዙ ሰው ምክንያቴን ይጠይቀኛል ምክንያቴ ምንድነው ወላጆች በተለያየ ቦታ ላይ ተሰማሩ በተለያየ ፊልድ ያላቸው ከደሃ እስከ ሀብታም ከተማረ እስካልተማረ ገቢዎች ላይ ምንም ብዙ የሰው ህዝብ ባለ ጉዳይ የሚይዙ ሰዎች አሉ እነዛ ሰዎች ልጆቻቸውን በነፃ ስታክሚላቸው ደስ እንደሚላቸው እነሱም ደግሞ እነሱ ጋር የሚሄደው ሰው በነፃ እንኳን ባይሆን በደንብ በስርዓት ሲስተናገድ ደስ እንደሚለው እንዲያውቁት እዚህ አትሊስት ከልጅ በላይ ማንም የምንሳሳለት ነገር ስለሌለ እነዛን ነገሮች እንዲያውቁት ለማስተማር በሚል በልጆቻቸው በኩል ለማስተማር ነው የሞከርነውና ልጆች እስከ 13 ዓመት አስከፍለን አናውቅም ሌላው እንግዲህ ይሄን ጥናት ስናጠና ብዙ የረዱን ሽማግሌዎችም ትልቅ ሰዎች አሉ እዚህ ከ60 ዓመት በላይ ለሆኑ ሰዎች እስከ በነፃም እስከ 65% ኦፍም አድርገን የምናከማቸው ሰዎች ብዙ ናቸው ከዛ ቀጥሎ ደግሞ እንግዲህ እኛ ተዘዋውረን እጽዋት ለማጥናት
ተዘዋዙረን ብዙ ነገር ለማድረግ ሀገር ሰላም መሆን ስላለባት እንግዲህ አንድ ህይወት ብቻ ኖሯቸው እኛን ለመጠበቅ ውትድርና ውስጥ የገቡት ሰዎች ተጎድተው ታመው ሲመጡ 8 ዓመት ሙሉ አክሜያለሁ። እንደዚሁ የሃይማኖት አባቶች እውቀት ከተለያየ ቦታ ስላገኘን የሁሉም ሃይማኖት አባቶችን በነጻ አክመናል። እንደዚህ ያለን አቅመ ደካማ የሆኑ ደግሞ አቅም የሌላቸውን እናትና አባቶች አረጋውያን ሲመጡ ደግሞ መክፈል ባይችሉም ግዴታ እናስገድዳቸውን በነጻ አክመናል። እንግዲህ ይህን ስታይ ያስከፈልናቸው ሰዎች ደግሞ ብዙ አሉ፣ ግን አትሊስት 75% ወደ ቻሪቲ ሄደ። ስለዚህ ይሄ እውቀትን ማስተላለፍ ወደሚለው ገባን። ወደ 26 የሚሆኑ ልጆችን አስተምረናል። ኳይት በሆነ ብዙ ሰው በማያውቀው መንገድ አስተምረናል። እንግዲህ አሁን ከተማሩ በኋላ የራሳቸውን እንደራሳቸው ወደ ስራ ይተረጉሙታል። ስለዚህ እነኚህ ሁሉ ነገሮች መቼም ማረጋገጫ ይፈልጋሉ። እንግዲህ ይህን ሁሉ ነገሮች ስናመርት ከኢትዮጵያ መድኃኒትና ቁጥጥር ጋር አብረን ነው የምንሰራው። ስለዚህ እነዚህ ደግሞ ሰርቲፊኬሽኖች ተሰጥተውን ቢሮአችን ተቀምጠው ይገኛል። አሁን እዚህ የጨረስን ይመስለኛል። ወደዛ ልውሰድሽ። ይሄ እንግዲህ ስንጀምር የጀመርነው ሱቅ ነው። እንዴት ዋላችሁ? እንግዲህ ሰርቲፊኬሽኖቻችን ከምግብና ቁጥጥር ያገኘናቸው የብቃት መረጋገጫዎች አሉ። ከቡናና ሻይ ያገኘነው የብቃት መረጋገጫ አለን። እንደገና ደግሞ ከጀርባሽ የምታያቸው ሰርቲፊኬሽን ላይሰንስ የእውቅና ምስክር ወረቀት ደግሞ ከጤና ሚኒስቴር የተሰጠን መድኃኒት በመስራት ሁለተኛ ወጥተን የተሸለምነው ሰርቲፊኬሽን ነው። ሰርቲፊኬሽኖቻችን እንግዲህ ብዙ ናቸው። ፕላስ የኢሮፊን የላቦራቶሪ ያሰራንበት የኮፊ ኦይሉ ሰርቲፊኬሽን ነው። እነዚህ እንግዲህ ያሉን ሰርቲፊኬሽኖች ናቸው። በጣም አሪፍ እና በጣም አመሰግናለሁኝ። እንግዲህ ቀን ውላችን ይህን መስል ነበረ። በእኔ በኩል ያለኝን ጥያቄዎች እንዲሁም ቆይታችንን በደንብ ወድጄዋለሁኝ፣ ጨርሻለሁ። ግን አንተ ቀረ የምትለው ነገር ካለ? እንግዲህ በእኔ በኩል ብዙ ቀረ የምለው ነገር የለኝም። ስለመጣችሁ በጣም እናመሰግናለን። እንግዲህ እኔም ወደ ራሴ ቅዳሜ፣ እናንተም ወደ ራሳችሁ ቅዳሜ እንሄድ። ደስ ይለኛል። እኔ ግን ከዚህ አንዳንድ ነገር ይዤ እሄዳለሁ ብዬ አስባለሁ። እሺ፣ መልካም ቅዳሜ። እሺ፣ አመሰግናለሁ። ተመልካቾቻችን በላይፍ ኢን አዲስ የነበረን ቆይታ እየተመለከታችሁት ይመስል ነበረ። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኔ ጋር ግን